ሰላም ጤና ይስጥልን አድማጮቼ ሁሉ ሰላም ነው ወይ? ምን አዳዲስ ነገሮች አሉ? ምን ሰላም አለን? እኛ በግራም በቀኝም በግርግርና በሁካታ ታጅበን አታየንም እንዴ ካላችሁ ትክክለኛ ምላሽ ነው። በትኩሳት ላይ እንደገና ሌላ ትኩሳት እንዲሉ ወሬ ልነግራችሁ ነው። ወሬ ይዤላችሁ መጥቻለሁ እያልኳችሁ ነው። ወደ ትንታኔ ከመግባቴ በፊት ዋና ዋና ነጥቦችን እነግራችኋለሁ። ፕሮግራሙ መዝናኛና ፖለቲካ ነው። መልካም ቆይታ። ለወትሮው የተጣመመ ያቃናሉ የሳተ ይመልሳሉ የሚባሉ ሰባኪዎች ወይም መንፈሳዊ ሰዎች አሁን ራሳቸው እየሳቱና እየተጣመሙ በመንፈሳዊ ቋንቋ አህዛቦች ወይም በዓለም ባሉ ሰዎች በሚባሉ ሰዎች እየተመከሩና እየተገሰጹ ነው። ይገርማል። ሊመከሩ የሚገባቸው አህዛቦች ወይም ደግሞ በዓለም ያሉ ሰዎች አረ እንዲህ አይባልም እያሉ መንፈሳዊ ሰዎችን እየመከሩ ነው። የኛ ጉዳይ እምደንቅ እኮ ነው ጎበዝ። ነብይ ሄኖክ የተባለ ግለሰብ የሰላሌ ከተማ ነዋሪዎችን በእጅጉ ያስቆጣ ድርጊት ፈጽሟል ተብሏል። ይህ ትልቅ ነብይ ነው፣ ትልቅ ሰባኪ ነው። ነብዩ በጉባኤ መሃል ሰላሌን መተተኛና ጠንቋይ ሀገር ሲል መግለጹም በከፍተኛ ሁኔታ ቁጣ ቀስቅሷል። ቁጣ መቀስቀስ ብቻ ሳይሆን የክስ ፋይል እንዲከፈትበትም አስችሏል። ከሳሽ የኦሮሚያ ክልል ሰሜን ሸዋ ዞን አቃቤ ሕግ መምሪያ ነው። ነብዩ ካለበት አሜሪካ ሆኖ የይቅርታ መልእክቱን ቢሰድም ጉዳዩ በሶሻል ሚዲያ በከፍተኛ ሁኔታ መነጋገሪያ ሆኗል። እንዴት እንቃኘዋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ሕጻጽ መጣለያ ካምፑስ ለተፈጠረው ረሃብ አስቸኳይ ጥሪ አቅርበዋል። ፕሬዝዳንቱ አስከፊ ምስሎችን ለዓለም ያሳዩ ቲክቶከሮችንም አመስግነዋል። ይሁን እንጂ አሁንም በ145 የመጠለያ ጣቢያዎች ውስጥ እርዳታ የሚፈልጉ የተራቡ ወገኖች መኖራቸውን ቢገልጹም የፌዴራል መንግስቱ ውሸት ነው፣ እኛ ተገቢውን እርዳታ እየሰጠን ነው ሲል በኢትዮጵያ አደጋ ስጋት አመራር በኩል መግለጫ ወጥቷል። ሌላው አነቃቂ ተናጋሪ ነኝ ይላል። በጣም እየጮኸ ነው የሚናገረው። ድምፅ ቀንስ ስትሉት ይብስበታል። ሀገር በቀል አነቃቂ ተናጋሪ ነው። የኛው ጉድ ነው። አይዟቸው፣ ከውጭ የመጣ አይደለም። በአንድ ወቅት አርጀንቲና የዓለም ዋንጫ መብላቷን ተከትሎ እግር ኳስ አፍቃሪው ላይ እንዲህ ሲል ባላገጠበት አንደበቱ አርጀንቲና ዋንጫ በልታለች፣ አንተ ግን ቁርስን በልተሃል ብራው፣ ማታ ጊዜ አብድ ካሉ። ዛሬ ደግሞ የአርባ ምንጭ እግር ኳስ ተጫዋቾችን ሲያነቃቃ ታይቷል። አሳዛኙ ነገር እሱ የተናገራቸውን ንግግር ሰምተው እነዚህ ተጫዋቾች በኢትዮጵያ ፕሪሚየር ሊግ ለመጫወት የመቀሌ ሰባ እንደርታን ለመግጠም ወደ ሜዳ ገቡ። አርባ ምንጮች ማለት ነው። ገብተውም አልቀረም። በመቀሌ ሰባ እንደርታ 2-0 ተሸነፉ። የአነቃቂ ተናጋሪ ጠቀማቸው ወይስ ጎዳቸው? ምንስ አለ? የምንዳስሰው ይሆናል። ፕሮግራሙ ፖለቲካና መዝናኛ ነው። ቴዲ ሐዋሳ ብላችሁ የዩቲዩብ ቻናል ላይ ከመጣችሁ እነዚህንና መሰል ፕሮግራሞችን ታደምጣላችሁ። መልካም ቆይታ። በድጋሚ ተመልሻለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እያደረጋችሁ ላላችሁም ልባዊ ምስጋና ይድረሳችሁ። አስቀድሜ የነገርኳችሁን አሁን ወደ መተንተን እገባለሁ። ሰላሌን የመተተኛና የጠንቋይ ሀገር በማለት በአደባባይ ጥላቻ አስከትሎ የሰበከው ሰባኪ ፓስተር ሄኖክ ግርማ ይባላል። ምርመራ የተደረገበት እንደሆነ ሰምቻለሁ። በኦሮሚያ ክልል የሰሜን ሸዋ ዞን አቃቤ ሕግ መምሪያ ነው ክስ የከፈተበት። የሰላሌን ሕዝብ ክብር የሚነኩ ንግግሮችን ነው አድርጓል የተባለው ፓስተር ሄኖክ ግርማ ነው። እዚህ በስተቀኝ በኩል የምትመለከቱት በተለይም ሰባኪዎች በተለያዩ መድረኮች የሚናገሯቸው ንግግሮች፣ የሚሰጧቸው ትንታኔዎች፣ መንፈሳዊ ትንታኔዎች ማለት ነው አሁን ህዝቡን በብዛት እያስቆጡ ይገኛሉ። ለህግ መቅረብም አለበት ነው የሚባለው። የፊቼ ከተማ አቃቤ ሕግና ፖሊስ በቅንጅት የጀመሩት ምርመራ እንዲሁም ሶሻል ሚዲያ ላይ እየተደረገ ያለው የተቃውሞ ድምጾች ለጉዳዩ ሰፋ ያለ ትኩረት እንዲሰጠው ያደረገ ይመስላል። ከዚህ ጋር በተያያዘ ባዩሽ አለማየሁ ከበደ የተባለች ግለሰብም በቁጥጥር ስር ውላ ምርመራ እየተደረገባት እንደሆነ ሰምቻለሁ። ለማንኛውም ፓስተር ሄኖክ ወይም ነብይ ሄኖክ አድረገ የተባለውን ንግግር ምንድን ነው? እስኪ ላስደምጣችሁ። ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ
የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ አቶ ደምጦ ጣና ስለ ምርመራው መጀመር መግለጫ ሰጥተው ነበረ። ይሄ ተግባር ደግሞ በሕግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ፓስተሩ በአሁኑ ወቅት ከሀገር ውጭ እንደሚገኙ የጠቀሙት ኃላፊው ግለሰቡን በቁጥጥር ስር ለመዋል ከፌዴራል የሕግ አካላት ጋር በቅርበትና በክትትል እየሰሩ እንደሆነም ተናግረዋል። እዚህ ጋር ከበስተቀኝ ሲናገር የምታዩት ነብይ ሄኖክን ማለት ነው። ሰላሌ የጀግኖች መፍለቂያና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ መነካቷ የህዝብ ቁጣ ቀስቅሷል ነው ያሉት እነዚህ የህግ ሰዎች። እንደምታውቁት ሰላሌ በነገራችን ላይ የጀነራል ታደሰ ብሩ እንዲሁም ደግሞ የአቡነ ጴጥሮስ ኢትዮጵያዊቷ ማዘር ትሬዛ በመባል የሚታወቁት የአበበች ጎበና ከተማ ናት፣ የትውልድ ከተማ ናት ሰላሌ። የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስዱና የምርመራውን ውጤት በየጊዜው ለህዝብ ይፋ እንደሚያደርጉ ነው ያስታወቁት። የዞኑ ህዝብ ላይ በጅምላ ጥላቻ ንግግር ያስተላለፈው ፓስተርም በምንም ሁኔታ ለህግ ከማቅረብ እንደማይቆጠቡ ገልጸዋል። የሰላሌን ህዝብ በጅምላ ነው የፈረጀው ነው የሚሉት እንግዲህ ፓስተር። በበርካቶች ዘንድ ቁጣ ነው የቀሰቀሰበት ይህ ንግግሩ። ከበስተቀኝ በኩል ቆሞ የምታዩት እንግዲህ ነብይ ሄኖክ የይቅርታ ድምፁን ያሰማበት ነው። እሱን ወደ እናንተ ማቀርብ ይሆናል። በኢትዮጵያ ካለፉት ቅርብ ዓመታት ወዲህ በተለይም ደግሞ በህዝብ ላይ መሰል የጅምላ ፍርጃ፣ ጥላቻ ንግግሮችን በስፋት እያሰራጩ ነው እነዚህ ሰባኪዎች የተባሉ ይወቀሳሉ። በቅርቡም አንዱ ሰባኪ የሰሜን ህዝብ ዘንዶ አምላኪ ነው በማለት የተናገረው ንግግር በማህበራዊ ሚዲያ ላይ በከፍተኛ ሁኔታ ቁጣ መቀስቀሱ የሚታወቅ ነው። በህዝብ ላይ መሰል የጥላቻዎችን የሚያሰራጩ ፓስተሮች ወይም ደግሞ ሰባኪዎች በህግ አግባብ ተጠያቂ መሆን ይገባቸዋል እያሉ ነው። በርካቶች እንግዲህ ሀሳብ አስተያየቶቻቸውን እየሰጡ ነው። ከዚህ ጋር በተያያዘ የጄፒኤስ የነብዩ ቸርች ነው ቤተክርስቲያኑ መግለጫ አውጥቷል። በቀን 13/04/2018 በጄፒኤስ ቸርች አንዲት እህት ምስክርነት ለመስጠት ወደ ቤተክርስቲያናችን መጣች ብለው እንግዲህ ማብራሪያ ሰጥተዋል። በማህበራዊ ድረገጾቻችን ላይ የተለቀቁ ቪዲዮዎች አይተናል ይላሉ። በምስክርነቱ ላይ መሀል ላይ ስለ ፍቼ ስለ ሰላሌ ከተማ የተነገረው ንግግር የተቆራረጠ ነው የሚለው እንግዲህ ቸርቹ። ቪዲዮ ከአውዱ ውጪም ለአድማጭ ተመልካች እንዲደርስ ተደርጓል እንጂ ሙሉ አውዱ እንደዛ አይደለም ይላሉ። በቪዲዮዎች አንዳንድ ወገኖች ዘንድ ቅሬታ ፈጥሯል። ምንም እንኳን የተቆራረጠ ቢሆንም ቅሬታ መፍጠሩን አይተናል ነው የሚለው እንግዲህ የጂፒኤስ ቸርች። ይህ እንግዲህ ቅሬታ ደግሞ በእኛ ዘንድ በዋዛ የሚታለፍ አይደለም። የማህበረሰባችንን አኗኗር ዘይቤ፣ ባህል፣ ወግ የምታከብር ናት ቤተክርስቲያናችን። ብዙ ሰዎች ከተለያዩ ዓለማት እንዲሁም ደግሞ ኢትዮጵያ ውስጥ ከተለያዩ ቦታዎች እየመጡ የሚገለገሉባት ቸርች ናት። ስለዚህ እንዲህ ያለ ተግባር ሆን ብለን ልናደርግ አንችልም ሲሉ የይቅርታ መልእክታቸውን ወይም ደግሞ የይቅርታ ጽሑፋቸውን ዛሬ አስነብበዋል። ከዚህ ጋር በተያያዘ የዚህ አጭር ቪዲዮ መልእክት በአድማጭ ተመልካቹ ላይ ለፈጠረው በተለይም ደግሞ የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑንም ለማስረዳት ሞክረዋል። በተቻለ መጠን ይህንን ተረዱልን ሲሉ ነው እንግዲህ መግለጫ ያወጡት። ከዚህ ባለፈም በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚህ አግባብ እንዲታይ እንፈልጋለን። ከእግዚአብሔርም እንደሆንን ዓለምን በሞላው በክፉ እንደተያዘ እናውቃለን ሲሉ አንደኛ ዮሐንስ 5:19 ላይ ያለውን ቃል ጠቅሰዋል። ስለዚህ በአካባቢው ከሚኖሩ ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን ብላለች ቸርቿ። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛነት ላልተረዱ አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ሲሉ መግለጫቸውን አጠቃለዋል። ከዚህ ጋር በተያያዘ ነው እንግዲህ የዚች ቤተክርስቲያን አገልጋይ እዚህ ጋር ከበስተቀኝ ቆሞ የምታዩት ነብይ ሄኖክ ግርማ ካለበት አሜሪካ ሆኖ የይቅርታ መልእክቱን ያስደመጠን። ለማንኛውም ሄኖክ ግርማ ለተናገረው ንግግር ይቅርታ ከመጠየቁ በፊት ምን ነበር የተናገረው የሚለውን እስኪ ላስደምጣችሁ። ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ ሀገሩ የጠንቋይ ሀገር ነው፣ የመተተኛ ሀገር ነው ብሎ ጀነራላይዝ አድርጎ ነው የተናገረው። ይህ ንግግር ነው እንግዲህ በሶሻል ሚዲያ በፌስቡክ በሉት፣ በዩቲዩብ በሉት፣ በቲክቶክ በሉት
በተለይም ደግሞ በሰላሌ ከተማ ነዋሪዎች በከተማዋ ተወላጆች ዘንድ ከፍተኛ ቁጣን የፈጠረ ንግግር ነው። ይህንን አይተው ነው እንግዲህ ቤተክርስቲያኗ መጀመሪያ በጽሁፍ ቀጥሎ የቤተክርስቲያኗ መጋቢ ወይም ደግሞ ዋናው ሰው ካለበት አሜሪካ ሆኖ የሚከተለውን የይቅርታ መልእክቱን ያስተላለፈው። እስኪ እናድምጠው። ሰላም እንዴት አላችሁ? ውድ ኢትዮጵያውያን ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ። ከየት ነው? ከሰላሌ። ከሰላሌ በአጭር ጊዜ ወደ ኢትዮጵያ መለሳለሁ፣ ተመልሼም አልቀርም። እዛ ወደ ሰላሌ መጥቼ መንፈሳዊ ስራዎችን እሰራለሁ፣ አገለግላቸዋለሁ የሚል መልእክት ነው ያስተላለፈው ነብይ ሄኖክ ነው እንግዲህ የተናገረው። የፍቼ ሰላሌ አቃቤ ሕግ ወይም ደግሞ በዛ ያሉ የክልሉ ተወላጆች የአካባቢ ተወላጆች ግን ይሄ ጉዳይ እንዳስከፋቸውና ወደ ክስ እንደሚወስዱ የደረሱበትንም ለህዝብ እንደሚያሳውቁ ተናግረዋል። በእኔ እምነት የሰው ልጅ ይሳሳታል፣ የሚሰራ ሰው ይሳሳታል። ግራ ቀኙን አይታችሁ ለፈጠረው አለመግባባት ወይም ደግሞ ለፈጠረው ጥፋት ይቅርታ ከጠየቀና ከተጸጸተ የሰላሌ ከተማ ነዋሪዎች፣ የጀነራል ታደሰ ብሩ ልጆች፣ የአበበች ጎበና ልጆች፣ የነ አቡነ ጴጥሮስ ልጆች አይ ቲንክ ግራ ቀኙን አይተው ይቅርታውን የሚቀበሉት ይመስለኛል። በተለይም ብዙ ጊዜ ስብከት የምትሰብኩ እንደዚህ ለወትሮው መንፈሳዊን ዓለም እንድንመኝ የምታደርጉ ሰባኪዎች የምትናገሯቸው ንግግሮች ከፍተኛ የሆነ ጥንቃቄ ያስፈልጋቸዋል። በተለያዩ ጊዜያቶች የሚወጡ ከመድረክ የሚነገሩ ንግግሮችን እየሰማን የምናዝንበት አልፎም ተርፎም ደግሞ የምንሳቀቅባቸው ጊዜያቶች ብዙ ናቸው። አንዳንዶች እንደውም በዓለም ያሉ ሰዎች ለወትሮ በዓለም ያሉ ሰዎችን መክረው ይመልሳሉ የሚባሉ ሰዎች ብዙ ጊዜ የሚያጠፏቸው ጥፋቶች እኚሁ ዓለም ላይ ያሉ ሰዎች እየመከሯቸው አረ እንዲህ አይባልም፣ አረ እንዲህ ያለ ነገር እግዚአብሔር አይወድም እያሉ እየመከሯቸው ነው ያሉትና አሁን የተገላቢጦች ዘመን ላይ ደርሰናል የሚሉም ወገኖች አሉ። ለወትሮ ሊመከሩ የሚገባቸው ሰዎች ለወትሮ የእግዚአብሔር ቃል ተሰብኮላቸው ወደ እግዚአብሔር መንግስት እንዲመጡ የሚደረጉ ሰዎች አሁን በተቃራኒው በእግዚአብሔር መንግስት ውስጥ ነን ያሉ የሚሉ ሰዎችን እየመከሩ ያሉበትን ሁኔታ እያየን ነውና በተለይ ሰባኪዎች አስተማሪ ነው መሆን ያለባችሁ። እያንዳንዱ እርምጃችሁ በጣም በጥንቃቄ ነው መሆን ያለበት የሚል እምነት አለኝ። የምትናገሯቸው ንግግሮችንም እንደዚሁ በጥንቃቄ እንድታጤኗቸው ለማለት እንወዳለን። ከዚህ ቀደምም አንድ እንደዚሁ አገልጋይ የሰሜኑን አካባቢ የሚያስከፋ ንግግር መናገሩን ብዙዎቻችሁ የምታስታውሱት ነውና እንዲህ ካሉ ነገሮች እንድትታቀቡ ለማለት ያህል ነው። በተረፈ ነብይ ሄኖክ ያደረገውን የይቅርታ ንግግርና ቸርቿ የሚያወጣችውን የይቅርታ ደብዳቤና ጽሁፍ የሰላሌ ከተማ በአዎንታዊ መንገድ ይቀበላል የሚል እምነት አለኝ።
ወደ ሌሎች ፕሮግራሞች እንሸጋገራለን። ክብራትና ክብራን ለሰፊው መነጋገሪያ የሆነው የትግራይ ጉዳይ ነው። ከመሸጋገሪያ ሙዚቃ በኋላ ወደ እናንተ እመለሳለሁ። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ናቸው። ጌታቸው ረዳን የተኩ ሰው ናቸው። ምክትል ፕሬዝዳንት በነበሩበት ሰዓት ለጌታቸው ረዳ እሳት ነበሩ ይባላል። ምክትል ሆነው ጌታቸውን ይሰልላሉ። ጌታቸው ረዳ ላይ መፈንቅለ መንግስት ሲደረግ የአንበሳውን ድርሻ ተጫውተዋል ይባላል። ዛሬ እሳቸውም በጌታቸው ቦታ ቢተኩም የህዝባዊ ወያኔ ሓርነት ትግራይ ሰዎች ቲፒኤልኤፎች የጌታቸው የሰጡትን እሳት የሆነ መቀመጫ ለሳቸው እንዲሁ እቶን አድርገውባቸዋል ይባላል። በቅርቡ ወደ አዲስ አበባ መጥተው ከልኡካን ቡድኖቻቸው ጋር ከጠቅላይ ሚኒስትር አብይ አህመድ ጋር ንግግር አድርገው ተመልሷል። በመመለስ ላይ ያሉ ግን ትግራይ ጸጽ አካባቢ የመጠለያ ካምፕ ውስጥ ራብ ተፈጠረ ተብሎ ቲክቶከሮች የሶሻል ሚዲያውን እንዳጨናነቁት ሰምታችኋል። ከዚህ ጋር በተያያዘ የፌዴራል መንግስቱ ምነው መግለጫ አልሰጠም፣ የክልሉ መንግስቱም ምነው መግለጫ አልሰጠም እየተባለ በሚነገርበት ሰዓት ጀነራሉ መግለጫ ሰጥተዋል። በመግለጫቸው የሚከተለውን ብለዋል። በትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ የተፈናቃይ ወገኖች ላይ እየደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ናቸው ሌተናል ጀነራል ታደሰ ወረደ መግለጫ ሰጥተዋል። ፕሬዝዳንቱ በቅርቡ በህጸጽ መጠለያ ጣቢያ ላይ ያለውን አስከፊ ሁኔታ የሚያሳይ ምስል ለህዝብ ይፋ ያደረጉ ወጣቶችን በማመስገን ነው መልእክታቸውን የጀመሩት። እንደምታውቁት ቲክቶከሮች እዛ ነበሩ። ጀነራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቻችንን ለመታደግ እያደረጉት ያለውን ርብርብና ተግባር በራሳቸውና በክልሉ መንግስት ስም አድንቀዋል። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴታችንን በማጠናከር ረገድ ትልቅና ገንቢ የሚባል ሚና እንዳለው ገልጿል። እንደ ፕሬዝዳንቱ ገለጻ ከሆነ ችግሩ በህጸጽ የመጠለያ ብቻ የተገደበ አይደለም። በተመሳሳይ ሁኔታ ላይ የሚገኙ ብዙ የመጠለያ ካምፖች ውስጥ እንዲህ ያሉ ድርጊቶች እንዳሉ ነው ፕሬዝዳንቱ የሚናገሩት። ከ145 በላይ የመጠለያ ጣቢያዎች በመላ ክልሉ ይገኛሉ። እንደ ፕሬዝዳንት ጀነራል ታደሰ ወረደ ገለጻ ማለት ነው። በእነዚህ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች በአስቸኳይ የረሃብ አደጋ ላይ ናቸው ብለዋል ጀነራሉ። የፌዴራል መንግስት፣ የክልል መንግስታትና መላው የኢትዮጵያ ህዝብ ተፈናቃዮችን ከሞት የመታደግ ሰብአዊ ግዴታ እንዳለባቸው ያሳሰቡ ጀነራሉ ለችግሩ ዘላቂ መፍትሄ የሚከተለውን ነጥቦች አጽንኦት ሰጥተዋል። በዋነኛነት ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ ያስፈልጋል ብለዋል። እንደምታውቁት የህዋስ ሰዎች ወይም ደግሞ የትግራይ ፖለቲከኞች ምዕራብ ትግራይ እያሉ ነው የሚጠሩት። ምዕራብ ትግራይ ደግሞ በአሁኑ ሰዓት በእሸተ ደምለውና በኮሎኔል ደመቀ ዘውዱ በሚመራው ወልቃይት ጠገዴ ስር ነው የሚገኙት። የፌዴራል መንግስት ለጉዳዩ ልዩ ትኩረት ሰጥቶ በመልሶ ማቋቋም ስራውን እንዲያፋጥንም ጠይቀዋል። ተፈናቃዮችን ወደ ቦታቸው መመለስና ማቋቋም ለዚህ ችግር ብቸኛውና ዘላቂ መፍትሄ ነው ብሏል። ከዚህ ውጪ ምንም አይነት መፍትሄ የለም። ተፈናቃዮችን ወደ ቦታቸው መመለስ ነው፣ ካልሆነ ይሄ ጉዳይ ሄዶ ወደ ጦርነት ሊከተን ይችላል ሲሉ እንግዲህ ጀነራል ታደሰ ወረደ ነው ያሳሰቡት። ከዚህ ጋር በተያያዘ ነበር የፌዴራል መንግስቱ ከብዙ ዝምታ በኋላ ለህጸጽ ተፈናቃዮች ሰብአዊ አቅርቦት አላቀረበም መባሉን ያስተባበለው። በነገራችን ላይ የትግራይ ክልል ሰሜን ምዕራብ ዞን አሰገደ ወረዳ ህጸጽ ጊዜያዊ መጠለያ ጣቢያዎች የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ የሰጠው መንግስት በጊዜያዊ መጠለያ ጣቢያዎች የሚገኙ ዜጎቻችንን ቅድሚያ ለሚገባው ነገር ቅድሚያ ሰጥተን ስንሰራ ቆይተናል የሚል መግለጫ ነው ያስደመጠን። በተለይም የምግብና የተለያዩ ቁሳቁሶችንም እያቀረበ እንደሚገኝ የፌዴራል መንግስቱ አስታውቋል። ሆኖም ግን በተለያዩ ማህበራዊ ሚዲያዎች በህጸጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችንን የሰብአዊ ድጋፍ እንዳላደረግን የሚገልጹና የተሳሳቱ የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ እየሰማን ነው እያየን ነው ይላል የፌዴራል መንግስቱ። እዚህ ጋር ዝም ብላችሁ ካሜራ ይዛችሁ እዛ አካባቢ እየቀረጻችሁ ያላችሁ ሰዎች ጥንቃቄ ያስፈልጋችኋል። አንዳንድ ጊዜ የእሳት እራት እንዳትሆኑ፣ ጉዳዩ ፖለቲካዊ ስለሆነ ጥንቃቄ ያስፈልጋችኋል ብዬ በተደጋጋሚ በተለያዩ መድረኮች ወንድማዊ ምክሬን ለግሻችኋለሁ።
የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ የሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ ይገኛል ብሏል። በህጸጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ የተደረገላቸው ሰንብተዋል ነው የሚለው የፌዴራል መንግስቱ። አሁን ማን ነው ጥፋተኛ? በአስገደ ወረዳ ህጸጽ ጊዜያዊ መጠለያ ጣቢያ ላለፉት 4 ወራቶች የተደረገውን ድጋፍ በቁጥርም አስቀምጧል። እንግዲህ ለ14413 ዜጎች ድጋፍ ሲደረግ ቆይቷል ነው የሚለው የፌዴራል መንግስቱ። በተጨማሪም በአጎራባች መጠለያ ጣቢያ የሚገኙ ዜጎቻችንን ጨምሮ በመስከረም ወር 16775፣ በጥቅምት ወር ደግሞ 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ነው የሚለው። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ነው የሚለው የፌዴራል መንግስቱ። በሌላ በኩል በክልሉ በጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ነበረን ነው የሚሉት። ተገቢው ጥያቄ ቢቀርብልን ኖሮ፣ ነገር ግን ጥያቄውን እንዳላቀረቡላቸው ነው የሚናገሩት። ከዚህ ጋር በተያያዘ የፌዴራል መንግስቱና የጊዜያዊ አስተዳደሩ እንዲሁም የቲፒኤልኤፍ ሰዎች ሰጣ ገባ ውስጥ ድጋሚ የገቡበትን ሁኔታ ነው የምናስታውሰው ወይም ደግሞ ልብ እያለን ያለ ነው። የፌዴራል መንግስቱ ይህንን መግለጫ ያስነበበን በኢትዮጵያ አደጋ ስጋትና አመራር ኮሚሽን በኩል ነው። እንደምታውቁት የቲፒኤልኤፍ ሰዎች ከዚህ ቀደም ትግስታችን አልቋል ሲሉ የህጸጽ ተፈናቃዮችን ወይም ደግሞ በመጠለያ ካምፕ ውስጥ የሚገኙ በራብ የተጎዱ ወገኖቻችንን አስመልክተው ትግስታችን አልቋል ሲሉ መግለጫ አውጥተው እንደነበረ ሁላችሁም የምታስታውሱት ነው። ትግስታችን አልቋል ሲሉ በነገራችን ላይ ከዚህ በኋላ ወደ ጦርነት እንገባለን የሚል ይዘት ያለው ነገር ነው ማለት ነው። ጀነራል ታደሰ ወረደም ይህንን ነው የሚናገሩት። በነገራችን ላይ በሰጡት መግለጫ በህጸጽ ተፈናቃዮችን ምክንያት በማድረግ የቲፒኤልኤፍ ሰዎች ድጋሚ ከፌዴራል መንግስት ሰዎች ጋር ወደ ጦርነት ሊገቡ እንደሚችሉ እየዛቱ ይገኛሉ። በተለይም ደግሞ ተፈናቃዮቹ መመለስ ካለባቸው አስቀድሞ እነ ፈትለወርቅ ገብረ እግዚአብሔር ሲናገሩ ሰምታችሁ ከሆነ ዶክተር ደብረጽዮን ገብረ እግዚአብሔር ሲናገሩ ሰምታችሁ ከሆነ እነዚህ ተፈናቃዮች የሚመለሱት ብቻቸውን ሳይሆን ቲፒኤልኤፍን ይዘን ነው እያሉ ሲናገሩ ሰምታችኋል። በሌላ አባባል ምዕራብ ትግራይ እያሉ ወደሚጠሯቸው ወልቃይት ጠገዴ አካባቢ የሚመለሱት ቲፒኤልኤፎችን ከነሙሉ ትጥቃቸው ይዘው እንዲመለሱ ነው የሚፈልጉት። ይህን ደግሞ የፌዴራል መንግስት ሰዎች ይፈልጋሉ ወይስ አይፈልጉም የምናየው ይሆናል። የማይፈልጉም ከሆነ ወደ ጦርነት ሊገቡ እንደሚችሉ ነው ይዛቱ የሚገኙት። ይህ ጉዳይ በተቻለ መንገድ በሰላማዊ መንገድ እንዲፈታ የሀገር ሽማግሌዎች፣ የሚመለከታቸው አካላቶች፣ የአፍሪካ ህብረት፣ የኢጋድ ሰዎች ንግግር እንዲያደርጉ ገና ከወዲሁ አንዳንድ ሰዎች ጥያቄና ተማጽኖ እያቀረቡ ያሉበት ሁኔታ ነው ያለው። ከመሸጋገሪያ ሙዚቃ በኋላ ወደ አንዱ ግለሰብ ወደ አንድ አነቃቂ ተናጋሪ ጉዳይ ወስዳችኋለሁ። በያላችሁበት መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ፕሮግራሙ መዝናኛና ፖለቲካ ነው። ቆይታ እያደረጋችሁ ያላችሁት ከቴዲ ሐዋሳ ጋር ነው። ይመቻችሁ። አነቃቂ ተናጋሪ ነኝ ነው የሚለው። ብዙዎቻችሁ አነቃቂ ተናጋሪ መሆኑን በጥርጣሬ ነው የምታዩት። በጣም ነው የሚጮኸው። ኧረ እባክህ ወንድሜ አትጮህ፣ ኧረ እባክህ አትጮህ፣ ሕፃን ተኝቷል፣ ኧረ እባክህ ስትጮህ እኔ ይጨንቀኛል ካላችሁት ጩኸት ይጨምራል። እስካሁን ምን ያህል ሰዎችን እንዳነቃቃ ባላውቅም በቁጥር ግን ቀላል የማይባሉ አድማጮች እንዳሉት መገንዘብ ችያለሁ። ብዙ አድማጮች አሉት። አንዳንድ ቦታዎች ላይ እንደውም 100 ብር 200 ብር እያስከፈለ የአነቃቂ ተናጋሪነቱ ተቋዳሽ ለማድረግ
ሲሞክር አይቻለሁ። በብዙዎች ይተቻል፣ በብዙዎችም እንዲሁ የሚደመጥ ሰው ነው። እናንተ ምን እንደምትሉ አላውቅም። የቴዲ ሐዋሳ አድማጮች የሰው ማናዘዋል ይባላል። የአርባ ምንጭ ከተማ እግር ኳስ ተጫዋቾችን ከመቀሌ ሰባ እንደርታ ጋር ጨዋታ ነበራቸው በኢትዮጵያ ፕሪሚየር ሊግ ማለት ነው። ከዛ ጨዋታ በፊት እነዚህ የአርባ ምንጭ ከተማ እግር ኳስ ተጫዋቾችን ሲያነቃቃ ታይቷል። በነገራችን ላይ ከዚህ በፊት አርጀንቲና የዓለም ዋንጫ ሻምፒዮን በሆነችበት ሰዓት እግር ኳስ ላይ እንዲህ አላግጦ ነበር። አርጀንቲና ዋንጫ በልታለች፣ አንተ ግን ቁርስን በልተሃል ብራው። ማታ ጊዜ አርጀንቲና ዋንጫ በልታለች፣ አንተ ግን ቁርስን በልተሃል ብራው። እግር ኳስን ፍቅር ወይም ደግሞ በእግር ኳስ ፍቅር የነደዱ በዓለም ላይ በቢሊዮን የሚቆጠሩ ሰዎች ባሉበት ሀገር እግር ኳስ የዓለም ቋንቋ ነው። እግር ኳስ የእርስ በርስ ጦርነትን የሚያቆም ነው። ለምሳሌ በሃይቲ የእርስ በርስ ጦርነት ላይ እግር ኳስ ነው የሃይቲን የእርስ በርስ ጦርነት ያስቆመው። ኮትዲቫር ላይ የነ ድሮግባ እግር ኳስ ጨዋታ ነው የኮትዲቫርን የእርስ በርስ ጦርነት ያስቆመው። ብዙ ቦታዎች ላይ ሶማሊያ፣ ኦል ኦቨር ዘ ወርልድ እግር ኳስ ለሰላም ያለው አስተዋጽኦ ቀላል አይደለም። እግር ኳስ የዓለም ቋንቋ ነው። ኃያላን መንግስታት ማድረግ ያልቻሉትን እግር ኳስ 11 ሆነው ወደ ሜዳ የሚገቡ ተጫዋቾች ማድረግ ችሏል። እግር ኳስ ልዩ ስሜት ያለው ነው። እግር ኳስን ለመረዳት ወይ ኳስ ተጫዋች መሆን ወይም ደግሞ የእግር ኳስ አፍቃሪ መሆንን ይጠይቃል። ካልሆናችሁ እንዲሁ ዝም ብላችሁ ለሌላ ጉዳዮች የምተነትኗቸውን ትንታኔዎች ነው የምትከተሉትና አርጀንቲና የዓለም ዋንጫ መብላቷን ተከትሎ ነው ይሄ ልጅ የዛን ጊዜ በጣም መነጋገሪያ የሆነ ንግግሩ ነበር። እንዲህ ያለው አንተ ግን ቁርስን በልተሃል ብራው። አርጀንቲና ዋንጫ በልታለች፣ አንተ ግን ቁርስን በልተሃል ብራው። ማታ ጊዜ አበድ ካሉ ጨው ፈነጠስክ፣ ልክ አምላክ እንደመጣ አበድ ካሉ ቀመቀም ካንጎበሩ እንዴት ይዘዋል? እሺ ምን ይሁን? እሺ ባራት ምን ይሁን? ምን ይጠበስ? እሺ ምን ይጠበስ? አንተ አርጀንቲናዊ አይደለ ወይ? አርጀንቲና አምባሲ የሚሰራ ሰው አይደለ ወይ? አርጀንቲና እግር ኳስ ተጫዋች አይደለ ወይ? አርጀንቲና ደጋፊ አይደለ ወይ? እግር ኳስ እንዲህ ባለ ንግግሩ ብዙዎቻችሁ የእግር ኳስ አፍቃሪዎች ይህን ንግግር ካደመጣችሁ በኋላ እዚህ አነቃቂ ተናጋሪ ላይ የሰላ ትችቶቻችሁን ስታወርዱ ነበር። ብዙዎቻችሁ ተችታችሁታል። ተጫዋች አይደለ ወይ? ጋዜጠኛ አይደለ? ይህን ባለ አንደበቱ ነው በኢትዮጵያ ፕሪሚየር ሊግ ከመቀሌ ሰባ እንደርታ ጋር ለመጫወት በዝግጅት ላይ ያሉ የአርባ ምንጭ ከተማ እግር ኳስ ተጫዋቾች ያስፈልጋል ግን አትበል። ትንሽ የመድረስ ያስፈልጋል ግን አትበል። እናንተ የመታችሁ ኳስ ሄዶ መረብ ውስጥ ሲገባ ይታያችኋል። እንዴት ነው ወደ ማሸነፍ መሄድ? እናንተ የመታችሁት ኳስ መረብ ላይ ሄዶ ሲገባ ይታያችኋል። እግር ኳስ በእግር ኳስ ባለሙያዎች ወይም ደግሞ ለእግር ኳስ ቅርበት ባላቸው ሰዎች የሚተነተን መሆኑ ቀርቶ ትላንት ሲያጥላላ የነበረ በእግር ኳስ አፍቃሪ ዘንድ ላይ ሲያላግጥ የነበረ ሰው ዛሬ የፕሪሚየር ሊግ ተጫዋቾችን ነው ሊያነቃቃ አይገባው። ምን እንደሚያገናኘው አላውቅም። እኔ እግር ኳስ 11 ሆነ ነው የምትገባው። ስለ እግር ኳስ ለማውራት ከፈለክ ወይ ታክቲክ ወይ ቴክኒክ ነው አናሊሲስ የምሰጠው። ባለጋራ ወይም ደግሞ ባላንጣ ምን ልክ እንዳንተው ሰርቶ ደክሞ የልፋቱንና የድካሙን ውጤት ለማሳየት ነው የሚመጣው። ስለዚህ አንተ እግር ኳስን የምትተነትነው መሆን ያለበት ባለጋራ ወይም ደግሞ ባላንጣ ደካማ ጎን ካለው በዛ ደካማ ጎን እንዴት ብልጫ ወስደ ኳስና መረብን እንደምታገናኝ ነው ትንታኔ ማለት ያ ነው። እግር ኳስ የልፋትንና የድካምን ውጤት የምታምነው አምላክ ድጋፍ እንዲሰጥ ልትጸልይ ትችላለህ። ጸለይክ ማለት ግን የሌለህን ነገር ታገኛለህ ማለት አይደለም። እግር ኳስ በጩኸት ብዛት አይደለም። እግር ኳስ ዓለም ላይ አሉ የተባሉ አነቃቂ ተናጋሪዎችን አመተ ተጫዋቾችን ስላስመከርክ አይደለም። ኳስ መግፋት የማይችሉ ኳስ መምታት የማይችሉ ተጫዋቾችን ዓለም ላይ አሉ በተባሉ አነቃቂ ተናጋሪዎች አመተ ብታስነግራቸው ወይም ብታስመክራቸው ከመሸነፍ አይድኑም። በእግር ኳስ ሜዳ ላይ መሸነፍ ማሸነፍና አቻ ነው ያለው። ስለዚህ ሞር በቴክኒክና በታክቲክ ብልጫ የወሰደ ቡድን ያሸንፋል። ከዚህ የተለየ የለውም። ባላጋራ የደከመበትን የክሮስ ኳስ ወይም ደግሞ የአየር ኳስ ድክመት ካለባቸው አየር ኳስ እንዴት መጠቀም እንዳለብህ፣ የመሬት ኳስ ድክመታቸው ከሆነ የመሬት ኳስ እንዴት መጠቀም እንዳለብህ፣ አጥቂዎቻቸው ፈጣን ከሆኑ አጥቂዎቻቸው እንዴት ማቆም እንዳለብህ፣ ተከላካዮቻቸው ረጅም ከሆኑ ተከላካዮቻቸው እንዴት ፔኔትሬት አድርገህ መግባት እንዳለብህ፣ እንደዛ ነው አናሊሲስ የምትሰራው እንጂ
ለንግዱ ማህበረሰብ ወይም ደግሞ ግራ ለገባው መንገድ ላይ ለቆመ ሰው በምትሰጠው ምክር እግር ኳስ ተጫዋቾችን ልትመክር የሚገናኝ ነገርም የለውም ሲጀመር። እኔ እንዴት እንደሆነ እዚህ ገብቶ እነዚህን እግር ኳስ ተጫዋቾችን ለማነቃቃት እንደገባ አላውቅም። ለማንኛውም የተናገረውን ንግግር ዛሬ በማህበራዊ ሚዲያ በሰፊው መነጋገሪያ የሆነ ጉዳይ ይህ ነው። እስኪ አድምጡት። የምንችለው የሰው ልጅ ስራ የሚሰራው በሰውነቱ ሳይሆን በአእምሮ። አእምሮ የተሸነፈ ሰው ሰውነቱ አይታዘዝለትም። አእምሮ ግን አሸንፋለሁ የሚል መንፈስ ውስጥ ያለ ሰው የፈለገ ቀጣቃለው የሚያደርገው ሰው ሰው አእምሯችሁ ላይ ምንድን ነው ያለው? አእምሯችሁ ላይ ምንድን ነው ያለው? ማሸነፍ፣ ዋንጫ፣ ሜዳሊያ፣ መሸለም፣ ሚዲያ ላይ መታየት፣ ጥሩ ቦታ መፈረም ነው ወይስ ከዚህ ቀደም ተሸንፈናል አንችልም? መቀሌ እኮ ጊዮርጊስ ቡና እኮ ኃይለኛ ናቸው፣ እኛ ግን አንችልም፣ አቅም የለንም፣ ሜዳ ልጆች ነን፣ አሰልጣኛችን በዚህ ምክንያት። ምን አይነት ሜንታሊቲ ነው ውስጣችሁ ላይ ያለው? ምን አይነት ቲንኪንግ ነው ውስጣችሁ ላይ ያለው? የሰው ልጅ ካመነ ምንም ነገር ማድረግ ይችላል። የሰው ልጅ ካመነ ምንም ነገር እግር ኳስ ስላመንክ ብቻ አይደለም ማይ ፍሬንድ። እግር ኳስ የብቃት ጉዳይ ነው። እግር ኳስ የልፋትንና የድካምህን ውጤት የምታይበት ነው። ባላጋራህ ወይም ደግሞ አንተ ጋር ለመጫወት የሚመጡ ባላንጣዎች ደክመው ሰርተው ትሬኒንግ ሰርተው ላባቸውን አፍሰው ቴክኒክና ታክቲክ ላይ ቀጥቅጠው ሰርተው ነው የሚመጡት። 11 ሆነ ነው የምትገባው። ስላመንክ ብቻ አይደለም። 11 የቀን ሰራተኛ ብታስገባ ቅዱስ ጊዮርጊስን ታሸንፋለህ ማለት አይደለም። 11 የመንግስት ሰራተኛ ወይም ደግሞ 11 አነቃቂ ተናጋሪዎችን ብታስገባ አንተን ጨምሮ ኢንፋክት 20 ብትገቡ ቅዱስ ጊዮርጊስን አታሸንፉም። እናሸንፋለን የሚሉ ወይም ደግሞ እናምናለን የሚሉ ሰባኪዎችን የሃይማኖት ሰዎችን ብታስገባ 50 ሆነ ብትገባ አታሸንፋቸው። እግር ኳስ በእግር ኳስ ቋንቋ ነው የሚተነተነው። ማን ጣስ ይችላል? ከተጠራጠረ ግን መኪናው አሪፍ ቢሆን፣ ምግቡ አሪፍ ቢሆን፣ ኮቹ አሪፍ ቢሆን፣ ማሊያው አሪፍ ቢሆን፣ ሜዳው አሪፍ ቢሆን አያሸንፍም። ይህን ጥያቄ ታምናላችሁ ወይ? በጋራ የዚህ ከተማ ዓላማ የኢትዮጵያ ፕሪሚየር ሊግ ተጫዋቾች ናቸው እኮ። አርባ ምንጭ ከተማ እግር ኳስ ተጫዋቾች ናቸው። ታምናላችሁ ወይ ይላቸዋል እንዴ? አርባ ምንጭ በነገራችን ላይ 1996 አካባቢ ከኢትዮጵያ ፕሪሚየር ሊግ ላይ ሁለተኛ ያወጣ በጣም በርካታ ተጫዋቾችን ያወጣ በእግር ኳስ የማይታሙ በብሔራዊ ቡድናችን በርካታ ተጫዋቾችን ያስመረጠ እነ ደጉ ደበበ፣ እነ አበባው ቡጣቆ፣ እነ ወንድሜነህ ዘሪሁን፣ እነ ስንታየው ቆጬ ካለፉት በርካታ ተጫዋቾችን ያፈራ ቲም ነው፣ አገር ነው። በጣም ብዙ ተጫዋቾች አሏቸው። አርባ ምንጭ ጨርቃጨርቅን ማስታወስ የለም። የአሁኑ የብሔራዊ ቡድናችን የቀድሞ የብሔራዊ ቡድናችን አሁን የወላይታ ዲቻ አሰልጣኝ እነ መሳይ ተፈሪ እነዚህን ያፈራ ነው። እነ ታደለ መንገሻ ኢትዮጵያ ብሔራዊ ቡድን ሲጫወቱ እነዚህ ልጆች በእግር ኳስ ውስጥ ሶስት እድል እንዳለ የሚያውቁ ናቸው። ወይ ያሸንፋሉ፣ ወይ ይሸንፋሉ፣ ወይ አቻ ያወጣሉ። ወደ ሜዳ የሚገቡት ለማሸነፍ ነው። ኦብቪየስሊ ባላንጣቸውም ሰርተው የሚመጣ ነው። ይሄ የባከነ ደቂቃ ነው። በዚህ ሰዓት እነዚህ ተጫዋቾች የሚጫወቱት በነገራችን ላይ ከመቀሌ ሰባ እንደርታ ጋር ነበር። ስለ መቀሌ ሰባ እንደርታ ድክመቶች ቦርድ ላይ ቢያስተምሯቸው፣ ስለ ታክቲክ ስለ ቴክኒክ ምናምን ቢነግሯቸው ምናልባትም ከመሸነፍ በዳኑ ነበር። የባከነ ደቂቃ ከዚህ ልጅ ጋር አሳለፉት ነው። ይሄ ምክር ወደ ሜዳ ከመግባታቸው ከአንድ ሰዓት በፊት ነው። ኢማጂን ይዛችሁ ሄዳችሁ ታምናላችሁ ወይ? አዎ ኮች ግን ይኖርበታል። እናንተ የመታችሁ ኳስ ሄዶ መረብ ውስጥ ሲገባ ይታያችኋል። የመታው ኳስ አንተ ስላመንክ አይደለም መረብ ውስጥ የሚገባው፣ ታርጌቱን ስለጠበቅ ነው። አልፎም ተርፎም ደግሞ ቀጥታ ታርጌቱን የጠበቀ ኳስ የምትመታ ተጫዋች መሆንን እርግጠኛ መሆን መቻል አለብን። ለምሳሌ አሁን አንተ ገብተህ ኳስ ብትመታ ስላመንክ ኳሱ መረብ ላይ አያርፍም። በረኛ የሚባል ነገር አለ፣ ታርጌት የሚባል ነገር አለ፣ አመታት የሚባል ነገር አለ። አራ ፖለቲካላችሁ የሚያወጣው ነገር ያለ ሁላችሁ ስለምትችሉ፣ ሁላችሁ ከልጅነት ስለወጣችሁ፣ ሁላችሁ ከልጅነታችሁ ጀምራችሁ ዋጋ ስለከፈላችሁ ሁላችሁ ድል ይገባችኋል፣ ማሸነፍ ይገባችኋል። ሁሉም አያሸንፍም ማይ ፍሬንድ። በእምነት ስለሞላ ወይም ጭንቅላታቸው ላይ ጭነ ስለጸለይ ሁሉም ድል አይገባውም፣ ወይም ደግሞ ሁሉም አያሸንፍም። ሊሸነፍ ይችላል። እነዛም ለማሸነፍ ነው የሚመጡት። አቻ ሊወጣ ይችላል፣ ሊያሸንፍ ይችላል። በ90 ደቂቃ የበለጠ እንቅስቃሴ ወይም ደግሞ የተሻለ እንቅስቃሴ ያደረገ ቲም ያሸንፋል። አንዳንዴ ድልም ያስፈልጋል።
ገና ወደ ሜዳ እንደገባችሁ ተጫዋች በቀይ ሊወጣባችሁ ይችላል። መናገር ያለብህ እንደዚህ እግር ኳሳዊ ቋንቋ በመጠቀም ነበር። እግር ኳስ በማመን በምናምን አይደለም፣ በመዝለል በመፎከር በሽለላ አይደለም ማይ ፍሬንድ። ለማንኛውም እነዚህ ተጫዋቾች ወደ ሜዳ ከመግባታቸው ከአንድ ሰዓት በፊት ይሄን ምክር ሰሙ፣ ወደ ሜዳ ገቡ። በመቀሌያቻቸው በመቀሌ ሰባ እንደርታ በኢትዮጵያ ፕሪሚየር ሊግ በተደረገ ጨዋታ አርባ ምንጭ ከተማ በመቀሌ ሰባ እንደርታ 2-0 ተሸነፉ። ከዚህ ልጅ ጋር ያሳለፉት ጊዜ የባከኑ ደቂቃዎች ነበሩ። አስቀድሜ እንደነገርኳችሁ በዚህ በባከነ ደቂቃ አሰልጣኙ ስለ ቴክኒክና ስለ ታክቲክ ቢነግራቸው ኖሮ አትሊስት አቻ ሊወጡ ይችሉ ነበር። የመቀሌ ሰባ እንደርታ ተጫዋቾችን ያለፉ ጌሞች አጥቂዎቻቸው አናሊሲስ ቢያሳዩአቸው ምናምን ክሮስ ኳስ ጎበዞች ናቸው፣ መሬት ኳስ ጎበዝ ናቸው፣ እንዴት ነው አጥቂዎቻቸው ፈጣኖች ናቸው፣ እንዴት ነው የሚለውን አናሊሲስ ቢያሳዩአቸው ኖሮ የአርባ ምንጮች ምናልባትም 2-0 ባልተሸነፉ ነበር። ከማን ያዛው ጋር አደረጋችሁት ያለ ቦታውና ያለ ጊዜ የተደረገ ቆይታ ነው ለማለት ያህል ነው። ክብራትና ክብራን አድማጮቼ እነዚህ ለዛሬ ወደ እናንተ ያስኳቸው ፕሮግራሞች ናቸው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ቴዲ አዋሳ ሚዲያን መርዳትም እንዳትረሱ። ሚዲያዎቻችን የእናንተ ድጋፍ በእጅጉ ያሻቸዋል። ከበስተቀኝ በኩል እዛ ጋር ፔይፓል አለላችሁ። ከኔ ጋር አብሮ ሆኖ የሚሰሩ ፕሮግራሞችን የሚያሰናዱ ኤዲቲንግ የተሰማሩ ብዙ ሪፖርተሮች አሉ። ከነሱ ጋር በመሆን መስፋት አለብን፣ ማደግ አለብን። ይህን ድጋፍ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ ነፋሱ የሚያመጣውን ፖለቲካዊና ማህበራዊ ጉዳዮች ይዤ ወደ እናንተ ቀርባለሁ። ለዛሬው የነበረኝ ይሄን ይመስላል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። ቻው ቻው።